አባታችን ብፁዕ ጠቅላይ ሥራ አስኪያጅ ብፁዕ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት ክቡራንና ክቡራት የዚህ ታላቅ ጉባኤ ድምተኞች ይህንን ሪፖርት እንዳቀርብ ስለተፈቀደልኝ አመሰግናለሁ። የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት በስሩ 4 ወረዳ ቤተ ክህነት ጽሕፈት ቤቶች 2218 አብያተ ክርስቲያናት 4 ጥንታውያን ገዳማት የሚገኙበት ሲሆን የቤተ ክርስቲያንን መዋቅር በማክበርና በማስከበር በአርቆ አሳቢነት ቆራጥ የወንጌል አርበኛ በሆኑት በብፁዕ አቡነ ኤጲፋንዮስ የሚመራ ሀገረ ስብከት ነው። የብፁዕ ሀገረ ስብከቱ ሊቀ ጳጳስ ሐዋርያዊ አገልግሎትን በተመለከተ ብፁዕነታቸው በቅዱስ ሲኖዶስ መልካም ፈቃድ በግንቦት 2016 ዓ.ም ርክበ ካህናት የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ጳጳስ በመሆን የተመደቡ ሲሆን ሳይውሉ ሳያድሩ አዲሱን ሀገረ ስብከት ወደ ማደራጀት ገብተዋል። የ2016 ዓ.ም ጾመ ማርያምን በታላቁ ምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በሱባኤ ያሳልፈዋል። ለሀገረ ስብከቱ ሊቀ ጳጳስ ሐዋርያዊ አገልግሎት ማከናወኛ መኪና የሌለው በመሆኑ ብፁዕነታቸው ለቅዱስ ሲኖዶስ ምልዓተ ጉባኤ በማስረዳትና በመማፀን ጥያቄ አቅርበዋል። ቅዱስ ሲኖዶስ የብፁዕነታቸውን ጥያቄ ተቀብሎ ላደረገልን ቀና ምላሽ በሀገረ ስብከታችን ስም ምስጋናችን እጅግ የላቀ ነው። አመስግኑልን ቅዱስ ሲኖዶስ። በመሆኑም በብር 16 ሚሊዮን ዘመናዊ ፒክአፕ ባለ 2 ገቢና መኪና በማስገዛት ለሀገረ ስብከቱ ገቢ እንዲሆን አድርገዋል። ብፁዕነታቸው መኪና ባልነበራቸው ወቅት ብፁዕ አቡነ ኤልሳ የሶማሌ ጅጅጋ ሀገረ ስብከት ሊቀ ጳጳስ ከ7 ጊዜ በላይ መኪናቸውን በመስጠት በቅንነት ስለተባበሩልን ጉባኤውን እንዲያመሰግንልኝ በታላቅ ትሕትና ጠይቃለሁ። የማረቆ ልዩ ወረዳ መስተዳድርና ካቢኔ እንዲሁም የአካባቢው ካህናትና ምዕመናን ለብፁዕነታቸው ደማቅ አቀባበል አድርገውላቸዋል። ብፁዕነታቸው የመስቀል በዓለ ደመራን የዞን መቀመጫ በሆነው በቡታጅራ ከተማ በመገኘት አክብረዋል። የጥምቀት በዓልንም በሀገረ ስብከታቸው አክብረዋል። በሀገረ ስብከታቸው ባሉ አብያተ ክርስቲያናት በመዘዋወር የልማት ስራዎችንና በግንባታ ላይ የሚገኙትን አብያተ ክርስቲያናት ጎብኝተዋል። ስራው ተጠናክሮ እንዲቀጥልም አባታዊ መመሪያ ሰጥተዋል። 7 የህንፃ ግንባታ ስራቸው የተጠናቀቁ አብያተ ክርስቲያናትን ባርከው ቅዳሴ ቤት አክብረዋል። እንዲሁም አዲስ ለሚሰሩ አብያተ ክርስቲያናት የመሰረት ድንጋይ አስቀምጠዋል። ለ257 አገልጋዮች ሀብተ ክህነትን ሰጥተዋል። አበይት በዓላትን በተለያዩ አድባራትና ገዳማት በመዘዋወር ከመንፈስ ቅዱስ ልጆቻቸው ጋር አክብረዋል። ከበጎ አድራጊዎች ምዕመናን ገንዘብ በማስተባበር በአብይ ጾም ውስጥ የሚገኙ ሳምንታትን በሙሉ በመጠቀም ከጠቅላይ ቤተ ክህነትና ከመንፈሳዊ ኮሌጆች መምህራንን በመጋበዝ ለሀገረ ስብከት ሰራተኞች፣ ለወረዳ ቤተ ክህነት ሰራተኞች፣ ለአድባራትና ገዳማት አስተዳዳሪዎች፣ ለሰበካ ጉባኤ አባላት፣ ለካህናት፣ ለዲያቆናት፣ ለአብነት መምህራን፣ ለሰባኪያነ ወንጌልና ለሰንበት ትምህርት ቤት ወጣቶች የግንዛቤ ማስጨበጫ ስልጠና እንዲሰጥ ትልቁን ሚና ተወጥተዋል። እንዲሁም በየአብያተ ክርስቲያናቱ ታላላቅ የስብከተ ወንጌል ጉባኤያት እንዲዘጋጁ አድርገዋል። ሰበካ ጉባኤን፣ ሰንበት ትምህርት ቤትን ሰዓት እንዳይፈጅብኝ ተዋዋለሁ። ለ29 አድባራት የሰበካ ጉባኤ ምርጫ አጽድቀዋል። 106 የሰንበት ትምህርት ቤት ተወካዮችን ስልጠና እንዲሰጥ አድርገዋል። 312 ኢአማንያን የሥላሴን ልጅነት አግኝተው ወደ ቅድስት ቤተ ክርስቲያን እንዲመለሱ አድርገዋል። ያጋጠሙ ችግሮች የቀድሞ የሀገረ ስብከቱ ስራ አስኪያጅና ሀገረ ስብከቱ ሲመሰረት ተመድበው በነበሩ ኃላፊነት በጎደላቸው ሰራተኞች በዘረኝነት ባደራጁት ሕገወጥ ቡድን ቅዱስ ሲኖዶስ የመደባቸውን ብፁዕ ጳጳስ በማንነታቸው ምክንያት አንቀበልም በማለት አሳምፀዋል። በጸሎተ ቅዳሴ ስማቸው እንዳይጠራ አዋጅ አውጀዋል። ከዚያም ቅንጅት ፈጥረው የተለያዩ አካላት በስውርም በግልጽም እጃቸውን በማስገባት ለጠቅላይ ቤተ ክህነቱ አጠቃላይ ሀገረ ስብከቱ መዋቅርና ሕዝበ ክርስቲያኑ እንዲታወክና ለወራት ከፍተኛ ሁከት እንዲፈጠር አድርገዋል። ብፁዕነታቸው ዓለም አቀፍ በሆነው የጥምቀት በዓል በሀገረ ስብከታቸው ለምዕመናን ትምህርተ ወንጌልና ቃለ ምዕዳን እንዳይሰጡ ከፍተኛ ቅስቀሳ አድርገዋል። በተለይም በውይ ከተማ ትምህርተ ወንጌል እንዳያስተምሩ እና ቃለ ምዕዳን እንዳይሰጡ ተደርጓል። የቃል ኪዳኑ ታቦት ከባህረ ጥምቀት በ30 ደቂቃ ውስጥ በቀጥታ እንደመጣ ወደ ቤተ መቅደስ እንዲገባ ተደርጓል።
የቤተ ክርስቲያኑ በር በላያቸው ተዘግቷል። በዓሉን ለማክበር የተገኙት ምዕመናን እንዲያዝኑና እንዲያለቅሱ ተደርጓል። በሀገረ ስብከቱ ባሉት አብያተ ክርስቲያናት መዋቅራዊ አሰራር የሆነውን ፐርሰንት እንዳይከፈል ተደርጓል። የሀገረ ስብከቱ ሰራተኞች ከስራ አስኪያጁ ጀምሮ በቢሮ ስራ ላይ እያሉ ተደብድበው እንዲወጡ ተደርጓል። በተፈጠረው ችግር ምክንያት የሀገረ ስብከቱ ጽሕፈት ቤት መደበኛ ስራውን እንዳይሰራ ከ3 ወራት በላይ እንዲዘጋ ተደርጓል። ለተለያዩ የልማት ስራዎች በሀገረ ስብከቱ ወጪ የተደረጉ ገንዘቦች ለታለመላቸው ዓላማ ሳይውሉ እንዲባክኑ ተደርጓል። የሀገረ ስብከቱ መቀመጫ የዞን መዋቅር ባለበት ቦታ መቀመጥ ሲገባው ወረዳ ላይ ወርዶ በመቀመጡ ለተለያዩ ፈተናዎች ተጋልጧል። ከመንግስት ማግኘት የሚገባውን በአግባቡ እንዳያገኝ ተደርጓል። ይህም እስከዛሬ ቤተክርስቲያን የሀገረ ስብከት መቀመጫ አድርጋ ከምትሰራበት አሰራር ወጣ ያለ ነው። ለሀገረ ስብከቱ አገልግሎት ማከናወኛ የሚውል የሰራና ያገለገለ መኪና ተገዝቶ በ2017 ዓመተ ምህረት የጥቅምት ቅዱስ ሲኖዶስ ምልአተ ጉባኤ መኪና ወደ ጠቅላይ ቤተ ክህነት ቀርቦ ለሀገረ ስብከቱ እንዲሰጥ መመሪያ የተሰጠ ቢሆንም መኪናው ለሀገረ ስብከቱ አገልግሎት እንዳይውል ተደርጓል። የሀገረ ስብከቱ ጽሕፈት ቤት ባቀረበው ተደጋጋሚ አቤቱታ የአሁኑ ጠቅላይ ስራ አስኪያጅ መኪናው ለሀገረ ስብከቱ እንዲሰጥ መመሪያ ቢያስተላልፉ የመኪናው ርክክብ ሲደረግ የተሟላ መረጃ ባለመሰጠቱ መኪናው ለ1 ዓመት ጠቅላይ ቤተ ክህነት ግቢ ቆሞ ይገኛል። ሀገረ ስብከቱ የራሱ የሆነ መንበረ ጵጵስናና ጽሕፈት ቤት የሌለው በመሆኑ ለጊዜው የሶዶ ወረዳ ቤተ ክህነት ጽሕፈት ቤትን በማስለቀቅ እየተገለገለ ሲሆን ወረዳ ቤተ ክህነቱ በኪራይ ቤት ተጨማሪ ወጪ እያወጣ አገልግሎት እየሰጠ ይገኛል። የፍትህ አካላት ለተፈጠረው ችግር በገለልተኝነት ከመመልከትና ውሳኔ ከመስጠት ይልቅ ከችግር ፈጣሪ ጎን መቆማቸው እጅግ ችግሩን ፈታኝ አድርጎታል። በሀገረ ስብከቱ ስር 218 አብያተ ክርስቲያናት የሚገኙ ቢሆንም በፐርሰንት አከፋፈል ሀገረ ስብከቱ ችግር እየገጠመው ይገኛል። የተወሰዱ መፍትሄዎች በሀገረ ስብከቱ ተፈጥሮ የነበረው የመልካም አስተዳደር ችግር በብፁዕነታቸው በሳል አመራር ከሚመለከታቸው ከክልል እስከ ዞን ደረጃ በደረጃ ከሚገኙ የመንግስት አካላት ጋር ተደጋጋሚ ውይይት በማድረግ ወደ ፐርሰንቱ ሄዳለሁ። የፐርሰንትን አሰባሰብ በተመለከተ የበጀት ዓመቱ በዘርፈ ብዙ ፈተና የታጀበ ቢሆንም ሀገረ ስብከታችን አዲስ ከመሆኑም በላይ እጅግ ከባድ የሆነውን ፈተና ተቋቁሞ የ2017 ዓመተ ምህረት ፐርሰንት ማለትም ከሐምሌ 1 2016 ዓመተ ምህረት ጀምሮ እስከ ሰኔ 30 2017 ዓመተ ምህረት ድረስ ባለው የሥራ ዘመን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ድርሻ ብር 1,225,000 ብር ገቢ የተደረገ ሲሆን ከ2016 ዓመተ ምህረት ጋር ሲነጻጸር የብር 175,000 ብር ብልጫ አሳይቷል። ወስብሐት ለእግዚአብሔር ወደ ባንክ የገባበትን ስሊፕ የሀገረ ስብከታችን ሊቀ ጳጳስ የሆኑት ብፁዕ አቡነ ኤጲፋንዮስ ለብፁዕ ወቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና ጠይቃለሁ።